ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የፋኖ ኃይሎች በሞርተር የታጀበ የማጥቃት ውጊያ በመክፈት በአገዛዙ ጦር ላይ ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራ ማድረሳቸው ተሰምቷል። በሸዋ ቀጠና መኮይ ከተማ ድረስ ዘልቀው የገቡት የፋኖ ኃይሎች ፖሊስ ጣቢያውና የልዩ ኮማንዶ ወታደራዊ ካምፑ ላይ መጠነ ሰፊ ማጥቃት ሰንዝረዋል። ከጨበጣ እስከ ሞርተር ድረስ የዘለቀው አውደ ውጊያ ቀዳሚ የግንባር መረጃችን ነው። በወሎ ቤተ አማራ የብልጽግና ሰራዊት ሁለት አመራሮችና የበታች አባሎች ከነሙሉ ትጥቃቸው ፋኖን ሲቀላቀሉ ወሳኝ ወታደራዊ መረጃዎችን ከነ መገናኛ ሬዲዮ ይዘው መኮብለላቸው በአገዛዙ ላይ ድንጋጤ ፈጥሯል። ሌላኛው የግንባር መረጃችን ነው። በአማራ ክልል የሰላም ካውንስል ከፋኖ ኃይሎች ጋር ግንኙነት ካላቸው ግለሰቦች ጋር በናይሮቢ ተወያይቶ እንደነበር ማሳወቁን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ በጉዳዩ ላይ ምላሽ ሰጥቷል። ለመሆኑ ፋኖ በወኪሎቹ በኩል ድርድር አድርጓል? የአማራ ፋኖ ብሔራዊ ንቅናቄ ምላሽስ ምንድነው ለሚለው ዜናችን ምላሽ አለው። ህወሓት ከፍተኛ ወታደራዊ አዛዡን ብልጽግና ለፈጸመው የድሮን ጥቃት ምርመራ ሲጀምርበትም የህወሓቱ ተፋላሚ የሐራ መሬት ታጣቂ ቡድን ዋና አዛዥ ደግሞ ወደ 4 ኪሎ መጠራታቸው ተሰምቷል። መረጃው ሰዓቱን ጠብቆ ወደ እናንተ ይደርሳል። በዓለም የሀገራትን ወታደራዊ አቋም በመመዘን በየዓመቱ የአገራቱን ጦር ሰራዊት ደረጃ የሚያወጣው ግሎባል ፋየር ፓወር ኢንዴክስ የ2026 ወታደራዊ መረጃ ይፋ አድርጓል። የጦርነት ፖሊሲ ባለቤቱ አብይ አህመድ ከ3 ሚሊዮን ዶላር በላይ ወጪ የሚያወጡለት ሰራዊታቸው ከኢትዮጵያ አገራዊ አቅም ያነሰ ሁኔታ ውስጥ የሚገኙ አገራት በደረጃ በልጠውታል። ለመሆኑ የዓለም አቀፍ ወታደራዊ መረጃ ማዕከል ያወጣው መረጃ ምን ይመስላል የሚለውን ከዜና ትንታኔያችን ታገኙታላችሁ። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በሸዋ ስኬታማ የከተማ ኦፕሬሽን ሲፈጽሙ በወሎ ቤተ አማራ ደግሞ የብልጽግና ሰራዊት ከነሙሉ ትጥቃቸው ፋኖን መቀላቀላቸው እንደቀጠለ መሆኑ ተሰምቷል። የፋኖ ኃይሎችና የአገዛዙ ጦር የሚያደርጓቸው ውጊያዎች ዛሬም ቀጥለው ውለዋል። በተለይም በሸዋ ቀጠናዎች አዳዲስ የውጊያ ግንባሮች የተከፈቱ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር አስቴ ጎማ ተራራ ክፍለ ጦር በመኮይ ከተማ በሚገኙ የብልጽግና ኃይሎች ላይ መብረቃዊ ጥቃት መፈጸሙን የፋኖ ምንጮች ለጣና አረጋግጠዋል። በይፋት አውራጃ አንጾኪያ ገምዛ መኮይ ወረዳ ከተማ ዘልቀው የገቡት የፋኖ ኃይሎችም በልዩ ኦፕሬሽኑ በከተማው አመራሮች የሚኒሻ የፖሊስና የኮማንዶ ስብስቦች ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ ማድረሳቸውን የገለጹት የፋኖ ምንጮች ውጊያው በሞርተር የታጀበ እንደነበር ገልጸዋል። ክፍለ ጦሩ በከተማዋ በሚገኘው ፖሊስ ጣቢያ ላይ ባደረገው የመካናይዝድ ሞርተር ጥቃት ፖሊስ አመራሮችን ጨምሮ ከ10 በላይ ያገዛዙ ጥምር ጦር አባላት ጉዳት ማስተናገዳቸውን ገልጿል። ከደረሰባቸው ከፍተኛ ጉዳት የተነሳ አራቱ በአሁኑ ወቅት በደሴ ሪፈራል ሆስፒታል በጽኑ ሕክምና ላይ እንደሚገኙ የፋኖ ምንጮች ጠቁመዋል። በተመሳሳይ በዚሁ የከተማ ልዩ ኦፕሬሽን የብልጽግናው አጋዝ ላለፉት 3 ዓመታትም ወደ ወታደራዊ ካምፕነት ቀይሮት በነበረው በመኮይ ከተማ የሙያና ቴክኒክ ማሰልጠኛ ኮሌጅ ውስጥ መሽጎ በነበረው የልዩ ዘመቻ አየር ወለድ ኮማንዶ ሰራዊት ላይም ወታደራዊ ኢላማውን በጠበቀ መልኩ የሞርተር ድብደባ መፈጸሙን የፋኖ ምንጮች አረጋግጠዋል። በዚህ ጥቃት ቁጥራቸው በውል ያልታወቁ በርካታ ያገዛዙ ልዩ ኮማንዶ አባላት ላይ ከፍተኛ ሰብአዊና ወታደራዊ ቁሳዊ ጉዳት መድረሱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር የግንባር መረጃ ያሳያል። በሌላ የግንባር መረጃ በዚሁ የሸዋ ቀጠና የፋኖ ኃይሎች በኦሮሚያ ልዩ ኃይልና የብልጽግና ሰራዊት ላይ የማጥቃት ውጊያ መክፈታቸው ተሰምቷል። በሸዋ ጠቅላይ ግዛት አሳምነው ዕዝ በአጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር ቁጥጥር ስር በምትገኘው በመንዲዳ ከተማ መሽጎ የሚገኘው አገዛዙ ጦር ሰኔ 7 ቀን ምሽት በደረሰበት ምት ከፍተኛ ድንጋጤ ውስጥ መግባቱን ተከትሎ ሌሊቱን ሲተኩስ ቢያድርም ንጋት ላይ ተጨማሪ ኪሳራ ማስተናገዱ ነው የተሰማው። በትናንትናው ዕለት በባሶና ወረና ወረዳ እሁድ ገበያ በተባለ ቦታ መነሻውን ከመንዲዳ ባደረገው የኦሮሚያ ልዩ ኃይል መከላከያና ምንሻ ጥምር ጦር ላይ የማጥቃት ውጊያ የከፈቱት የፋኖ ኃይሎችም በዜሮ ኪሳራ ከፍተኛ ድል ማስመዝገባቸው ነው የተሰማው። በፋኖ ኃይሎች ክፉኛ የተመታው የብልጽግና ጥምር ጦር ከምሽቱ 2:30 እስከ ሌሊቱ 10 ሰዓት ድረስ በከባድ መሳሪያም እሁድ ገበያ አካባቢን ሲደበድብ ቢያድርም ንጋት ላይ በቆረጣ ተጨማሪ ኪሳራ እንዳስተናገደ ነው የፋኖ ምንጮች የገለጹትም። ከሸዋ ወደ ወሎ ቤተ አማራ መረጃችን ስንሻገር ምኒልክ ዕዝ በወሰደው የስቦ ማስከዳት እርምጃ የብልጽግና መከላከያ ሰራዊት ውስጥ አመራርና አባል የሆኑ ወታደሮችን ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተሰምቷል። እዙ በይፋዊ የግንባር መረጃው ላይ እንዳመላከተው መነሻቸውን ከላስታ ወረዳ ብልብላ ከተማና ከዋግ ኽምራ ብሔረሰብ አስተዳደር ዞን አዚ ላይ ያደረጉ 2 የመከላከያ አመራሮችና 2 መሰረታዊ ወታደሮች በድምሩ 4 ያጋዙ ሰራዊት አባላት አጋዙን በመቃወም ዛሬ ሰኔ 8 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 30ኛ ክፍለ ጦር ቃኞችን ተቀላቅለዋል። የተቀላቀሉ አባላት የታችኛው ክፍል ወታደራዊ አመራሮችን ይጨምራል ያለው እዙም የሻለቃና የመቶ አለቃ መሪዎች እንደሚገኙበት ገልጿል።
1 ጥቁር ስናይፐር፣ 3 ጥቁር ክላሽ፣ 1 ሃይተር መገናኛ፣ 3 የስናይፐር ካዝና፣ 4 የደረትና የወገብ ትጥቅም፣ 420 የክላሽ ተተኳሽ፣ 56 የስናይፐር ተተኳሽ፣ 8 የእጅ ቦምብ በመያዝ ፋኖን የተቀላቀሉት የብልጽግና ወታደሮች ውጊያ ሰለቸን፣ የአማራ ህዝብን መበደል በቃን ማለታቸው ተሰምቷል። የመከላከያ አባላቱ ፋኖን ሲቀላቀሉ የ30ኛ ክፍለ ጦር የፋኖ አመራሮችና አባላት ደማቅ አቀባበል ያደረጉላቸው ሲሆን በተደረገላቸው አቀባበል ደስተኛ መሆናቸውን ገልጸዋል። ባለፈው 1 ወር ውስጥ በአውደ ውጊያ ከተማረከው ውጭ 3 ጥቁር ስናይፐር፣ ከ20 በላይ ጥቁር ክላሽና ሌሎች ትጥቆች ከመከላከያ በመውጣት ወደ 30ኛ ክፍለ ጦር ካዝና ገቢ ሆኗል ሲል የ303ኛ ግዙፍ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን ለጣቢያችን አድርሷል። የአማራ ክልል የሰላም ካውንስል ከ6 ወራት በፊት ከፋኖ ኃይሎች ጋር ግንኙነት ካላቸው ግለሰቦች ጋር በናይሮቢ ተወያይቶ እንደነበር ማሳወቁን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ በጉዳዩ ላይ ምላሽ ሰጠ። ራሱን የአማራ ክልል የሰላም ካውንስል ብሎ የሚጠራው የብልጽግናው አጋዝ የድለላ ቡድን ከ6 ወራት በፊት ከፋኖ ኃይሎች ጋር ግንኙነት ካላቸው ግለሰቦች ጋር በናይሮቢ ተወያይቶ እንደነበር አሳውቋል። ውይይቱ የተካሄደው ከ6 ወራት በፊት እንደሆነ የካውንስሉ ዋና ሰብሳቢ አቶ ያየራድ በለጠ ለአሃዱ ሬዲዮ ተናግረዋል። ካውንስሉ በአመት ውስጥ የሰራውን ስራ አስመልክቶ ለአሃዱ ሬዲዮ ማብራሪያ የሰጡት የካውንስሉ ዋና ሰብሳቢ አቶ ያየራድ የድርድር አማራጭን ለመክፈት ከተካሄዱ ውይይቶች መካከል ናይሮቢ የተካሄደው ውይይት ይገኝበታል ቢሉም የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ አርበኛ አስረስ ማርያም መረጃው ሐሰት ነው የሚል ምላሽ ሰጥቷል። የካውንስሉ ዋና ሰብሳቢ አቶ ያየራድ በለጠ ኑሯቸውን በውጭ ሀገራት ካደረጉ ከፋኖ ጋር ግንኙነት አላቸው የተባሉ ግለሰቦች የተሳተፉበት ውይይት ያለ ውጤት መጠናቀቁን ግን አልሸሸጉም። ካውንስሉ የናይሮቢ ውይይቱን በራሱ ተነሳሽነት ማካሄዱን ቢገልጹም የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ አስረስ ማርያም ስብስቡን የፖለቲካ ድለላ ሲል ገልጾታል። እንደ ቃል አቀባዩ ገለጻ የአማራ ክልል ሰላም ካውንስል ነኝ የሚለው የፖለቲካ ደላላ ቡድን ገና እንደተመሰረተ ተነቅቶበት መፈራረሱ ይታወቃል። የብልጽግና ቤት አጀንዳ ሲጠፋ ከ6 ወራት በፊት ናይሮቢ ላይ ከፋኖ ተወያዮች ጋር ተነጋግሬ ነበር የሚል ዜና አሰርቷል ሲል መረጃው ሐሰት መሆኑን ተናግሯል። የአማራ ክልሉ ኦባሳንጆ ለመሆን እየጣረ ያለው የያየራድና ጓደኞቹ ስብስብ የፕሮጀክት ብር ከማወራረድ ያለፈ ሚና እንደሌለው ገና ከጥንስሱ ገልጸናል ያለው አርበኛ አስረስ ማርያም የፖለቲካ ድለላ ነው ያለውን ስብስብ በህዝብ ደም ላይ እያላገጡ መኖር አይቻልም ብሎታል። አርበኛው አክሎም መሬት ላይ ያለው ሀቅ ሌላ ነው ያለ ሲሆን አብይ አህመድ የብልጽግናን የፓርክ አብዮት የሚጠብቅ አብዮታዊ ዘብ እያቋቋመ ነው ሲልም አገዛዙ የገባበትን የእርስ በርስ አለመተማመን ደረጃ ገልጿል። በሹማ ብደታ ኮማንዶ፣ በይልማ መርዳሳ ጀቶች፣ በኤምሬቶች ድሮኖች፣ በብርሃኑ ጁላ እልፍ እግረኛ መተማመን ተስኖትም ራሱ የሚመራው ኃይል እያሰለጠነ ነው ያለው የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ ከ6 ወር በፊት ምንም አይነት ድርድር እንዳልተካሄደ ይህን የፈጠራ ወሬ አሁን ማምጣት ያስፈልገውም አገዛዙ የአጀንዳ ድርቀት ስለገጠመው ነው ሲል ምላሽ ሰጥቷል። የአማራ ክልል የሰላም ካውንስል የተባለው ስብስብ በሰብሳቢው አቶ ያየራድ አገላለጽ የፖለቲካ ደላላነቱን አረጋግጧል። ሰብሳቢው እንዳሉት በካውንስሉ አመቻችነት በተካሄደው ውይይት ከዚህ በፊት ከ200 በላይ የፋኖ አባላት የሰላም አማራጭን ተቀብለው ወደ ማህበረሰቡ እንዲቀላቀሉ ማድረጋቸውን ገልጸዋል። ይህም ቡድኑ ያገዛዙ የፖለቲካ ደላላ ለመሆኑ በራሱ ላይ የሰጠው ምስክርነት ሆኖ ተመዝግቧል። ለህዝብ ሰላም ሲባል ሁሉም ወገኖች ለድርድርና ለውይይት ቅድሚያ እንዲሰጡ በሚል ንግግራቸው የሚታወቁት አቶ ያየራድ በለጠ የምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ የቅርብ ወዳጅ እንደሆኑ የውስጥ መረጃ ምንጮች ይጠቁማሉ። የብልጽግና ሰራዊት ወታደራዊ ደረጃ በዓለም አቀፍ ተቋም ሪፖርት ይፋ ወጣ። በዓለም የሀገራትን ወታደራዊ አቋም በመመዘን በየዓመቱ ጦር ሰራዊትን ደረጃ የሚያወጣው ግሎባል ፋየር ፓወር ኢንዴክስ የ2026 ወታደራዊ መረጃ ይፋ አድርጓል። ይህ ደረጃ የሚወጣው ከሀያላኑ አገራት አንስቶ እስከ ትንንሽ ሀገራት ድረስ ያሉትን መረጃዎች ከተለያዩ አስተማማኝ ምንጮችም በማሰባሰብ ስለመሆኑ የግሎባል ፋየር ፓወር መረጃዎች ያሳያሉ። በዚህ የደረጃ ሰንጠረዥ ውስጥ ኢትዮጵያ ከአፍሪካ ሀገራት መገኘት ከነበረባት ደረጃ አንሳ ተገኝታለች። ግሎባል ፋየር ፓወር መረጃ እንደሚያሳዩት የሀገራት ወታደራዊ አቅም የሚመዘነው በጦር ኃይል ብዛትና በታጠቁት የጦር መሳሪያ ብቻ አይደለም። ይህን ደረጃ ለማውጣት 50 ነጥቦች ያሉት ፓወር ኢንዴክስ ስኮር የተሰኘ ዝርዝር መመዘኛዎች ጥቅም ላይ እንደሚውሉ የዘርፉ ባለሙያዎች ይናገራሉ። ከነዚህም መካከል የህዝብ ብዛት፣ የሰራዊት ቁጥር፣ የጦር መሳሪያ ብዛትና አይነት፣ የተፈጥሮ ሀብት፣ የገንዘብ አቅም፣ መልክዓ ምድርና ሌሎችም የመመዘኛ ነጥቦቹ አካል እንደሆኑ ተመላክቷል። በዚህ የደረጃ መለኪያ መሰረት የኢትዮጵያ በአፍሪካ ደረጃ ከግብጽ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካ አንሳ
5ኛ ደረጃ ላይ ተቀምጣለች። ኢትዮጵያን ቀድሞ የተገኙ አገራት በህዝብ ብዛትና በምጣኔ ሀብት በአህጉሪቱ ውስጥ በከፍተኛ ቦታ ላይ የሚገኙ ብቻ ሳይሆኑ ከናይጄሪያ ውጭ ሁሉም የውስጥ ጦርነት የሌለባቸው ናቸው። ግጭትና ፖለቲካዊ ውጥረት በማይለየው የአፍሪካ ቀንድ የምትገኘው ኢትዮጵያ በጦርነት ፖሊሲ ባለቤቱ አብይ አህመድ እየተመራች 5ኛ ደረጃ ላይ ትገኛለች። ለዚህ መለኪያ የህዝብ ብዛትና ጂኦፖለቲካዊ መልካም እድሎች ግምት ውስጥ ገብተው ካልሆነ የብልጽግና ሰራዊት ከዚህም ያነሰ ደረጃ ላይ ሊገኝ እንደሚችል ተገምቷል። በዚህ የግሎባል ፋየር ፓወር የሀገራት የጦር ኃይሎች ጥንካሬ ሰንጠረዥ ውስጥ የኢትዮጵያ ተጎራባች ሀገራት የሆኑት ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ሶማሊያና ጅቡቲ ያሉበት ደረጃ አነስተኛ ሆኖ ቢታይም ኢትዮጵያ ከህዝብ ብዛትና ሌሎች እድሎች አኳያ በዚህ ደረጃ መገኘቷ ኩራት እንደማይሆን ታይቷል። ከአፍሪካ በህዝብ ብዛቷ 2ኛ ላይ የምትገኘው ኢትዮጵያ በአሁኑ ጊዜ 120 ሚሊዮን ህዝብ እንዳላት የግሎባል ፋየር ፓወር ኢንዴክስ መረጃ ያመላክታል። በአንጻሩ አነስተኛ ቁጥርና ይህ ነው የማይባል የመልክዓ ምድር አቀማመጥ ላይ ያሉት እነ አልጄሪያ ኢትዮጵያን ቀድሞ መገኘታቸው ተመላክቷል። ብልጽግና ለመከላከያ ሰራዊቱ በአንድ ዓመት ውስጥ ከ3 ቢሊዮን ዶላር በላይ ዓመታዊ በጀት በመመደብ ከሁሉም ከጎረቤት አገራት ሁሉ ከፍተኛ ወጪ የሚወጣበት ሰራዊት ግን ደግሞ ውጤት የሌለው ሆኖ ይታያል። በ2025-2026 ይፋ በተደረገ የአፍሪካ የጦር መሳሪያን ግዥ የሚገልጽ ሪፖርት ላይ እንደተመላከተው አብይ አህመድ የሚመሩት የብልጽግናው መንግስት በርካታ ሚሊዮን ዶላሮችን ወጪ አድርጎ ድሮኖችን መሸመቱን ያሳያል። ሪፖርቱ አክሎም ከአፍሪካ 2ኛ የህዝብ ብዛት ያላትና በድህነት ቀዳሚ የሆነችው ሀገር ከግብጽ ከናይጄሪያና ከሞሮኮ ቀጥሎ በድሮን የተንበሸበሸች ሀገር ሲል ገልጿታል። ተንታኞች እንደሚሉት በአፍሪካ ሰማይ ስር ከሚበሩት ድሮኖች 1/10ኛውን የግሉ ያደረገችው ኢትዮጵያ በብልጽግናው መንግስት የጦርነት ፖሊሲ የተነሳ ነው። ኢትዮጵያ ከ1990 በኋላ ከየትኛውም ጎረቤት ሀገር ጋር ይፋዊ ጦርነት ገጥማ አታውቅም። አብይ አህመድ ወደ ስልጣን ከመጡ በኋላም ቢሆን የውጭ ጦርነትን ከማሟሟቅ ውጭ በይፋ ወደ ጦርነት አልገባንም። አብይ ከ136 በላይ ድሮን የገዙት ለሀገር ውስጥ ጦርነት መሆኑ የሰውየውን በኃይል አማራጭ የማመን እንዲሁም ጦረኛ ባህሪያቸውን ያሳያል የሚሉት ተንታኞች አብይ አህመድ ለስልጣናቸው ሲሉ ምንም ነገር ከማድረግ ወደ ኋላ እንደማይሉ ያስረዳሉ። በቢሊዮን ዶላሮች የሚገመት የጦር መሳሪያ ግዥ የፈጸሙት አብይ አህመድ ከአፍሪካ 4ኛ የድሮን ክምችት ያላቸው ቁንጮ አምባገነን ሆነዋል። አብይ አህመድና የሚመሩት ፓርቲ ብልጽግና በአማራ ህዝብ ላይ የከፈተው ይፋዊ ጦርነት 40ኛ ወሩ ተቆጥሯል። ድፍን 3 ዓመት ከ4 ወራት ባስቆጠረው ጦርነት ከ370 በላይ የድሮን ጥቃቶች ተመዝግበውበታል። ህወሓት ከፍተኛ ወታደራዊ አዛዡን ብልጽግና ለፈጸመው የድሮን ጥቃት ምርመራ ሲጀምርበት የህወሓቱ ተፋላሚ የሐራ መሬት ታጣቂ ቡድን ዋና አዛዥ ደግሞ ወደ 4 ኪሎ መጠራታቸው ተሰምቷል። በሰሜን ኢትዮጵያ የሚታየው ወታደራዊ ውጥረት ተጠናክሮ እንደቀጠለ ነው። የብልጽግና አየር ኃይል ከቀናት በፊት በትግራይ ሽራሮ ወረዳ ገመሃሎ በተሰኘ ስፍራ በህወሓት አርሚ 13 ታጣቂ አባላት ላይ በፈጸመው ተከታታይ የድሮን ጥቃት መጠነ ሰፊ ሰብአዊና ወታደራዊ ቁሳዊ ጉዳት መመዝገቡ ይታወሳል። ይህንን ጉዳት ተከትሎ የህወሓት አርሚ 13 ዋና አዛዥ ጸጋዬ ማርከስ ላይ ምርመራ መጀመሩን ምንጮች ጠቁመዋል። በአዛዡ ላይ ምርመራ የተጀመረው በሌሊት የሚደረግ ወታደራዊ ጉዞ ላይ የተፈጸመው የድሮን ድብደባ መረጃው ከውስጥ የወጣ በመሆኑ ነው በሚል ጥርጣሬ እንደሆነም ተመላክቷል። ባለፈው ግንቦት 28 ሌሊቱን ከትግራይ በኤርትራ በኩል ወደ ሱዳን የአልቡርሃንን ጦር ለመቀላቀል ጉዞ ላይ ያሉ ከኤርትራ ድንበር በቅርብ ርቀት ላይ ከኩለ ሌሊት ጀምሮ በተፈጸመ ተከታታይ የድሮን ጥቃት ከ12 በላይ ወታደራዊ ተሽከርካሪዎች ላይ ተጭነው የነበሩ የታጣቂ ቡድኑ አባላት ሙትና ቁስለኛ መሆናቸው ይታወሳል። ይህንን ተከትሎ በእርምጃው ከፍተኛ ድንጋጤ ውስጥ የገቡት የህወሓት ከፍተኛ ወታደራዊና ፖለቲካዊ አመራሮች በአርሚው መሪዎች ላይ ምርመራ እንዲጀመር መረጃዎችን የማጣራት ስራ እንዲሰራ ማዛቸውን ምንጮች ጠቁመዋል። አመራሮቹ ከድሮን ድብደባው በኋላ በየደረጃው ያለውን ታጣቂ ሲመረምሩ ቆይተዋል ያሉት የመረጃው ምንጮች የምርመራ አቅጣጫው ወደ አርሚው አዛዥ ጸጋዬ ማርከስ መምራቱን ጠቁመዋል። መረጃው ከኛ ቢወጣ ነው ይህን ያክል ኪሳራ ያስተናገድ ነው የሚል ግምገማ ያላቸው የህወሓት የፖለቲካና ወታደራዊ አመራሮች በአርሚው አዛዥ ጸጋዬ ማርከስ ላይ ጥርጣሬ ያሳደሩት በአሁኑ ሰዓት የትግራይ ሰላም ኃይሎች የተሰኘውን ታጣቂ ኃይል የተቀላቀሉት ጀነራል ጎሽ የቅርብ ሰው ነው በሚል እንደሆነ የመረጃው ምንጮች ጠቁመዋል። ከሰሞኑ በሽራሮ ከተማ ከጀነራል ምግብ ኃይለ ጋር የታዩት የአርሚ 13 ዋና አዛዥ ጸጋዬ ማርከስ በግንባሩ አዛዥ እምነት እንዳልጣለባቸው ምርመራውም ወደፊት ሊቀጥል እንደሚችል ነው ምንጮቹ አክለው የጠቆሙት። ይህ በእንዲህ እንዳለ ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው የትግራይ ሰላም ኃይሎች የተሰኘው ታጣቂ ቡድን ዋና አዛዥ የሆኑት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወደ 4 ኪሎ ራሳቸው ተሰምቷል። ጀነራሉ በብልጽግናው አጋዝ ቀለብ ትጥቅ መረጃና ፕሮፓጋንዳ የሚደገፈውን የሐራ መሬት ወይንም የነጻ መሬት ተፋላሚ ኃይሉን በዋና አዛዥነት በመምራት ላይ ሲሆኑ ወደ አዲስ አበባ የተጠሩበት ዋና ምክንያትም ለልዩ ተልዕኮ ሊሆን እንደሚችል ነው የተጠቆመው። ከኒህ ጀነራል በተጨማሪ በህወሓት ነባር ወታደራዊ አመራሮች ማለትም በነ ጀነራል ዘውዱ ኪሮስ፣ ጀነራል ጎሽ ገብሩና ሌሎች የሚመራው ይህ ታጣቂ ቡድን በአሁኑ ሰዓት በራያ ኮረም፣ ዋግህምራ፣ ጠለምትና አፋር አካባቢዎች እንደሚንቀሳቀስ ይታወቃል። በተለይም በራያ ቀጠናዎች ከብልጽግና ሰራዊት
ሰራዊት ጎን ተሰልፎ ተደጋጋሚ ውጊያዎች እንደተሳተፈ መረጃዎች ያሳያሉ። የታጣቂ ቡድኑ ዋና መሪ ጀነራል ገብረ እግዚአብሔር በየነ ከሰሞኑ በኢትዮጵያ ቴሌቪዥን በበይነ መረብ አማካኝነት ቀርበው ወታደራዊ ማብራሪያ ሲሰጡ መታየታቸውን የሚያስታውሱ የጉዳዩ ተከታታዮች ጀነራሉ በዚህ ሰዓት ወደ 4 ኪሎ የተጠሩትም ውጊያው በማንኛውም ሁኔታ ሊጀመር የሚችል ከመሆኑ ጋር በተያያዘ ሊሆን እንደሚችል ይገልጻሉ። በጠንካራ የሐሳብ ተሟጋችነቷ የምትታወቀው ጋዜጠኛ ሳልሳዊት በአይነሳኝ ባገዛዙ የደህንነት መዋቅር መታፈኗ ተሰማ። ጋዜጠኛዋ በአርሲው የጅምላ ግድያ ለኦርቶዶክሳውያኑ ድምጽ መሆኗን ተከትሎ መታፈኗ ታውቋል። በጠንካራ የሐሳብ ተሟጋችነቷ የምትታወቀው ጋዜጠኛ ሳልሳዊት በአይነሳኝ ባገዛዙ የደህንነት መዋቅር ታፍና በነ መምህር ዘላለም መዝገብ ተከሳ በእስር ላይ እንደምትገኝ የቅርብ ቤተሰቦቿ ገልጸዋል። በአርሲ የተፈጸመውን የኦርቶዶክሳውያን የጅምላ ግድያ በመቃወም አትግደሉን የሚል የፍትህ ድምጽ በማሰማት ምክንያት ለእስር ከተዳረጉት ወገኖች አንዷ የሆነችው ጋዜጠኛ ሳልሳዊት ባይነሳኝ በአሁኑ ሰዓት በአዲስ አበባ ማዕከላዊ 3ኛ ፖሊስ ጣቢያ እንደምትገኝ የገለጹት የቅርብ ቤተሰቦቿ ጋዜጠኛዋ በነ መምህር ዘላለም መዝገብ ተካታ ክስ እንደቀረበባት አረጋግጠዋል። ጋዜጠኛ ሳልሳዊት ባይነሳኝ በጋዜጠኝነት ሙያዋ በቀዳሚነት በዋልታ ቴሌቪዥን በመቀጠልም በፋና ቲቪ ውስጥ ማገልገሏ ይታወሳል። ጋዜጠኛዋ በግል ተነሳሽነት በማህበራዊ ሚዲያ ስለ ኢትዮጵያ አንድነት በመስበክ ትታወቃለች። ጠንካራ ሀገር ወዳድ ዜጎችን የሚጠላው የብልጽግናው አጋዝ ጋዜጠኛዋ በምታነሳው ሀሳብ ክትትል ያደርግባት እንደነበር በመጨረሻም ባሪሲ ኦርቶዶክሳውያን የጅምላ ግድያ ተከታታይ ይዘቶችን በመስራት ድምጽ መሆኗን ተከትሎ እንደታሰረች ታውቋል። ጋዜጠኛዋ ባለፈው ሰኔ 1 ቀን 2018 ዓ.ም ሰኞ ዕለት በመኖሪያ ቤቷ እንደታፈነች የገለጹት ምንጮች በቁጥጥር ስር በዋለችባቸው በመጀመሪያዎቹ 2 ቀናት ቤተሰቦቿ እንዳይጠይቋትና እንዳያገኟት ተከልክሎ እንደቆየ ገልጸዋል። በመጀመሪያው የእስር ወቅት ጨለማ ክፍል ተብሎ በሚጠራውና ይፋዊ ባልሆነ የማቆያ ክፍል ውስጥ ተዘግቶባት እንደነበር፣ በኋላ ግን ወደ መደበኛ እስረኞች ማቆያ ክፍል መዛወሯን ከቤተሰቦቿ የተገኘው መረጃ ያረጋግጣል። ኦርቶዶክሳዊ ሆነ ከተገኘህና ንጹሃንን አትግደሉ የሚል የፍትህ ድምጽ ካሰማህም እውነተኛው ገዳይ ከሳሽ ሆኖ ወደ ጨለማ ቤት የሚያስርባት አሳዛኝ እውነታ በሚል ጉዳዩ በማህበራዊ ሚዲያዎች ላይ ከፍተኛ ቅሬታና ትችትን እያስከተለ ይገኛል። ንጹሃንና የህዝብ ድምጽ የሆኑ ባለሙያዎች በእምነታቸውና እውነትን በመናገራቸው ምክንያት የሚደርስባቸው እስርና እንግልት እንደቀጠለ ነው። ከዚሁ መረጃ ጋር በተያያዘ በብልጽግና የደህንነት ግብረ ኃይል የሚመራው የእስር ዘመቻ በቀጣዮቹ ቀናት በአስከፊ ሁኔታ ተጠናክሮ እንደሚቀጥል ተጠቁሟል። አዲስ አበባን ጨምሮ ባሪሲ ባሰላ በሻሸመኔ በናዝሬትና በሌሎችም ከተሞችም በቀጣዮቹ ቀናት ከወትሮ በተለየ መልኩ የጅምላ አፈሳ ሊኖር እንደሚችል ምንጮች ጠቁመዋል። ምንጮች ለጣና ባደረሱት ልዩ መረጃ ላይ እንደተመላከተው ያገዛዙ የጸጥታ ግብረ ኃይል እስሩን የሚፈጽመው በማህበራዊ ሚዲያ መሰረቱን አድርጎ መረጃዎችን በማሰባሰብ ነው። በተለይም የሚሉት የመረጃው ምንጮች ስለ አርሲ በማህበራዊ ሚዲያ ድምጻቸውን ያሰሙ የኦርቶዶክስ ተከታይ የማህበራት መሪዎችንና ያገዛዙን ገመና ያጋለጡ ሌሎች አካላትን በማሰር ህዝባዊ ቁጣውን ለመግታት ተዘጋጅቷል ነው ያሉትም። የኢራንና የአሜሪካን የሰላም ስምምነት ተከትሎ የሆርሙዝ ሰርጥ ለ60 ቀናት ክፍያ አልባ ሆነ። የኢራን ፕሬዝዳንት መሱድ ፔስኪሻን በኢራንና በአሜሪካ መካከል ለዓመታት የዘለቀውን ወታደራዊ ውጥረትና ግጭት ለማስቆም የሚያስችል ታሪካዊ የመግባቢያ ስምምነት የፊታችን አርብ እንደሚፈረም ዛሬ ሰኔ 8 እኩለ ቀን ላይ ይፋ አድርገዋል። በሁለቱ ሀገራት መካከል የተደረሰው ይህ ስምምነት በመካከለኛው ምስራቅ አዲስ የፖለቲካ ምዕራፍ ይከፍታል ተብሎ ተስፋ ተጥሎበታል። የኢራን ኢንተርናሽናል የዜና ምንጮችን ዋቢ አድርጎ የወጣው መረጃ እንደሚያመላክተው የዚህ ታሪካዊ የመግባቢያ ሰነድ ዋና ነጥቦችም የጦርነት በአስቸኳይ ይቁም፣ የሆርሙዝ ሰርጥ ነጻ ቀጠና መሆን፣ ዓለም አቀፍ ድጋፍና የዲፕሎማሲ ሂደት ዋናዎቹ መሆናቸው ተጠቅሷል። በተለይም የጦርነት በአስቸኳይ መቆም ሊባኖስን ጨምሮ በጠቅላላው በቀጠና ውስጥ እየተካሄዱ ያሉ ማናቸውም ወታደራዊ ግጭቶችና ጥቃቶች ሙሉ በሙሉ እንዲቆሙ ስምምነት ላይ መደረሱን የኢራኑ ፕሬዝዳንት በይፋዊ መግለጫቸው አረጋግጠዋል። በኢራን በኩል የሆርሙዝ ሰርጥ ነጻ ቀጠና መሆንን ተግባራዊ የምታደርግ ሲሆን በዓለም የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለው የሆርሙዝ ሰርጥ ለሚቀጥሉት 60 ቀናት ለማንኛውም የንግድ መርከብ ያለምንም ክፍያ ክፍት ሆኖ እንዲቆይ ይደረጋል ነው የተባለው። ከ60 ቀናት በኋላ ግን ኢራን የአሰሳ፣ የደህንነት፣ የኢንሹራንስና የአካባቢ ጥበቃ ስራዎችን የመቆጣጠር እንዲሁም የባህር ላይ አገልግሎት ገቢዎችን የመሰብሰብ ሙሉ መብቷ ይከበርላታል። የስምምነቱ አካል የሆነው ዓለም አቀፍ ድጋፍና የዲፕሎማሲ ሂደት ለቀጣይ ዘላቂ ሰላም እንደ መሰረት የሚታይ ሲሆን እንደ ኦስትሪያ፣ የተባበሩት አረብ ኤሚሬቶች፣ ኢራቅና ኔዘርላንድ ያሉ ሀገራት ስምምነቱን በበጎነት ተቀብለውታል። ሀገራቱ እርምጃው በባህረ ሰላጤው ቀጠና አስተማማኝ መረጋጋትን ለመፍጠር ትልቅ አቅም እንዳለው ተንታኞች በመግለጽ ላይ ናቸው። ይህ የመግባቢያ ሰነድ በሁለቱ ሀገራት መካከል ለሚደረገው የረጅም ጊዜ ሰላም ስምምነት እንደ መጀመሪያ ስኬታማ እርምጃ የተወሰደ ሲሆን በጉጉት የሚጠበቀው ይፋዊ የፊርማ ስነ ስርዓት የፊታችን አርብ በስዊዘርላንድ በታላቅ ዲፕሎማሲያዊ ዝግጅት እንደሚከወን ታውቋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር